ሄርሜላ አብርሽን አግኝታው እንደምታፈቅረው ነግራው አብርሽን በጣም ደንግጧል። አዳዲስ ነገሮች ተፈጥረዋል። ያለውን ነገር እነግራችኋለሁ። ውድ የተከበራችሁ የኔ የትዕግስት ዩቲዩብ ተከታታዮች ፋሚሊዎቼ ይሄንን ቪዲዮ የምትሰው እናንተ ጋር የደረሰ በሙላ በቅንነት ላይክ፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሁኑኝ፣ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ሄርሜላ ከባለፈው ጀምሮ ከአብርሃም ከእንግዲህ በኋላ አንቺን ላገኝሽም እንድታገኝኝም እንዳገኝሽም አልፈልግም፣ ነገሮች ሁሉ እዚህ ላይ መብቃት አለባቸው ብሎ ካላት በኋላ በጣም ብዙ ነገሮችን እያደረገች ትገኛለች። እንግዲህ ባለፈውም እንዳያችሁት የአብርሽ ጓደኞችን ሰብስባ ያለውን ነገር ነግራቸው ነበረ። እነሱም በሀሳቧ ተስማምተው ዛሬውኑ ፍቅርሽን መግለጽ አለብሽ፣ ውሎ ማደር የለበትም ይሄ ነገር እኛም ስንጠብቀው ነበር ብለዋት እንግዲህ አንቺም ሂጂና ራስሽን ተኳኩለሽ ፓብለሽ ደምቀሽ ነይ፣ እኛም ደግሞ ዲኮር ምናምን አዘጋጅተን አብርሽን አሁኑኑ ጠርተነው እንድታገኙና ጥያቄሽን እንድታቀርቢለት እንፈልጋለን። አብርሽ ተከብሮ ተወዶ ተፈቅሮ የሚኖርበት ቦታ ላይ ነው እንዲኖር የምንፈልገው ብለዋት ነበረ። እሷም በሀሳባቸው በጣም ተደስታ እንግዲህ በዚህ ተለያይተው ነበረ። ትናንት ደግሞ ይዘውበት በመጡት ቪዲዮ ላይ እንግዲህ እሷም ባልጠበቀችው ባልገመተችው ሁኔታ ዲኮር በጣም የሚያምር ዲኮር አሰርተው ኬክ አሰርተው እሷንም ሰፕራይዝ ነው ያደረጓት። እሷ አብርሽን ነው የጠበቀችው። እነሱም ደግሞ 50K በመግባቷ በጣም ደስ ብሎናል፣ እንኳን 50K ገባሽ ብለው ደስታቸውን ገልጸውላታል። እንግዲህ በዚህ በአጭር ጊዜ ነው 50K የገባችው። በጣም ደስ ይላል። እንግዲህ ሰርታበት ተለውጣ ብዙ ነገሮችን ታሳየናለች ብለን እናስባለን። እንግዲህ እሷም ባየች ጊዜ በጣም ደስ ብሏት እነሱንም አመስግና እነሱም ደግሞ የአብርሽ ጓደኞች እኛም እዚህ የደረስ ነው በአብርሽ ምክንያት ነው፣ አብርሽ የሁላችን አሪያና ተምሳሌት ነው፣ ለኛ ወደዚህ ወደ ሚዲያ ወደ ሰዎችን እይታ ላይ ያመጣን የረዳን አብርሽ ነው፣ እዚህ ቦታ ላይ እንድንቆም ያደረገን። ምክንያቱም ሁላችንም በተለያየ ቦታ ላይ ስራ ላይ ነበር ተሰማርተን የምንኖረው። ይሄኛውን ደግሞ እንደ ሁለት አማራጭ ስራ እየሰራን በፍቅር በሰላም ይሄው በቤተሰባዊነት እየኖርን ነው እና ሄርሜላንም ወደዚህ ሚዲያ ላይ ያመጣት እሱ ነው፣ ዛሬ እዚህ ድረስ እንድትደርስ ያደረጋት እሱ ነው ብለው እንግዲህ ለአብርሽ ያላቸውን ክብር እየገለጹ ነበረ። እሷም አሁን አብርሽ ነው እዚህ ላይ ያደረሰኝ፣ አብርሽ በጣም ብዙ ነገር አድርጎልኛል፣ በጣም ነው የማከብረው፣ በጣም ነው የምወደው፣ እጅግ ለሱ ቦታ አለኝ፣ ክበርልኝ፣ ባለክበት ቦታ ሰላምክ ብዝት ይበልልኝ እያለች እንግዲህ ፍቅሯን እየገለጸችለት አብርሽ እስከሚመጣ ኬኩንም ቆርሰው ተመሰጋግነው አብርሽን እየጠበቁት ነበረ። አብርሽም እንግዲህ መቶ በጣም በጣም ደስ ብሎት ሰፕራይዝ ነው ያደረጉት። ምንድን ነው ይሄ ሁሉ ዲኮር እንዲህ ያማረው እኔ አልገባኝም ብሏቸው ሲጠይቃቸው እንግዲህ እነሱ ደግሞ ሄርሜላ 50K በመግባቷ ነው፣ በሁለት ነገር ነው አንተን እዚህ ጋር እንድትገኝ ያደረግነው፣ አንደኛውን በኋላ እንነግርሃለን፣ አንደኛው ደግሞ 50K በመግባቷ ነው ሲሉት እሱም በጣም ደስ ይላል። እናንተ ቀደማችሁኝ እንጂ እኔም ማዘጋጀት ነበረብኝ። እሷ 400K ስገባ በጣም ደስ በሚል አክብራልኛለች። እንደውም ከዚህ በፊት ከተከበረው ይልቅ እሷ ያከበረችልኝ ይበልጣል ብሎ በጣም ደስ ብሎት ከ50K በ100K ያልሽ እስከ 1 ሚሊዮን ድረስ ትሄጃለሽ፣ በርቺ፣ ጠንክሪ፣
በጣም ደስ ብሎኛል ብሎ እንግዲህ እሱም ደስታውን ገለጸለት። የአብርሽን ጓደኞች ለሱ ፊት ለፊት ያላቸውን አድንቆት አክብሮትም ገልጸውለታል። እንግዲህ ሄርሜላ በዚህ መሀል በጣም ተጨንቃ ፈርታ ነበረ። ምክንያቱም እሷ ከአምሳኪውን ይልቅ የእሱ ፍቅር ነው እና እያንገበገባት ያለው። እነሱም ደግሞ ያው እሱ ሳይመጣ ምንም ሳትፈሪ ዛሬ እውነቱ ምን ነገር አለብሽ ብለዋት አይምሮዋን ሬዲ እንድታደርግ ነው ያደረጓት። እንግዲህ አብርሽ መጥቶ ትንሽ ከቆየ በኋላ እንግዲህ አይኔን እያየከኝ የምነግርህ ካለ አለችው። በጣም ነው እያስደነገጠችው። ምክንያቱም አልጠበቀውም እሱ ባልጠበቀው እሷ እንግዲህ ጥያቄውን ስታቀርብለት እንደምታወደው ምክንያቱም ከምታደርግልኝ እንክብካቤ ከምታደርግልኝ ነገር ሰው ልጅን እንዴት ማክበር እንዳለብኝ ለሰው ልጅ ምን መሆን እንዳለብኝ ብዙ ነገሮችን ካንተ ተምሬያለሁ። ይሄ ነገር ደግሞ ቀንን ወልዶ ቀንን ተክቶ ያንተ መልካምነት እኔ ውስጥ በጣም ከምችለው በላይ መጥፎ ስሜቶችን ውስጤ ላይ አለ። ለማንም ያልነገርኩት እስከ ዛሬ ድረስ ሸክሽጌ ያስኩት አለኝ ስሜት ዛሬ ግን እሱን ልነግርህ እፈልጋለሁ አለችው። እሱ ደግሞ ንገሪኝ ምንድን ነው እሱ ግን ዛሬ ጤነኛ ነሽ? ምን ሆነሻል? ለምንድን ነው የማትነግሪኝ? ተረጋጊ ብያላት እሷ ግን አይኔን ይሄን እያለችው ነው። እንግዲህ በዚህ መካከል በቃ ሳታስጨንቂኝ መናገር ትችያለሽ ተናገሪ ያላት አፈቅርሃለሁ ስትለው እንግዲህ በጣም ደንግጧል። በጣም ነው የደነገጠው። እውነትሽን ነው ሄርሚ ብሎ ነው እንግዲህ እዚህ ላይ ነው ያቆሙት። በነገራችን ላይ እነ አብርሽ ሳይመጣ የአብርሽ ጓደኞች በጣም ብዙ ቀን ተጨንቀንበት ስናስብበት ነበረ እያሉ ነበር። ምክንያቱም ሄርሜላ እሱን እንደምታፈቅረው እነሱ ያውቁ ነበረ ማለት ነው። ስለዚህ አሁን ደግሞ ሁለቱን አንድ ላይ ለማድረግ ነው የሚጥሩት። እውነት እነሱ ለአብርሽ ትክክለኛ ጓደኛ የሚያስቡለት ከሆነ ጓደኛ መከታ ነው። ጓደኛ የሆነ ጉድጓድ ውስጥ ሲገባ እሱን አደጋ የሚያደርስበት ነገር ላይ ሲገባ ከዛ ውስጥ እንዳይገባ የሚከላከልለት ያ ነው ጓደኛ ብዬ የማስበው። ምክንያቱም አብርሽ በአሁኑ ሰዓት ወደ ገደል ውስጥ የሚከተው ነገር ላይ እንዲገባ ነው እየገፋፉት ያሉት። ምክንያቱም ይሄ ለሱ የሚጠቅመው አይደለም። እሱ ባለትዳር ነው። ምክንያቱም በትዳሩ ላይ ተስፋ እንዳይቆርጥ በትዳሩ ላይ ባለቤቱ ጋራ ተነጋግረው ችግራቸውን እንዲፈቱ ልጃቸውን እንዲያሳድጉ ማድረግ ነበር ያለባቸው ብዬ ነው የማስበው። ሄርሜላ ማፍቀሯ ጥሩ ነው። ፍቅር እንግዲህ ታስቦ የሚመጣ ነገር አይደለም። ሄርሜላ ደግሞ ያፈቀረችበት ቦታና ማንነት ሰውየው እሷ የሚመጥናት አይደለም። ምክንያቱም ይሄ ሰው ባለትዳር ነው፣ አግባብ አይደለም ብዬ ነው የማስበው። እና ሄርሜላም ጓደኞቿም የአብርሃምን ጓደኞች ትክክል ነገር አይደለም ያደረጉት። ምክንያቱም አብርሃም ባለትዳር ነው፣ ትዳሩ ላይ ነው መቀጠል ያለበት ብለው ነበረ እነሱ ፎከስ ማድረግ ያለባቸው እንጂ እሱ አልተመቸውም፣ አልደላውም፣ እንደዚህ ያልሆነም ምናምን ብለው ሌላ ሀሳብ ከመስጠት ይልቅ ይሄንን ወንድማችንን እንዴት ትዳሩን እንዲያቀና እንዴት ህይወቱን ደስተኛ ሆኖ መኖር አለበት ብለው ነበር ማሰብ ያለባቸው። ግን እነሱ ይሄንን አላሰቡም። እንግዲህ ለሁሉም ጊዜ ያለው ይባላል። ሄርሜላ እና አብርሃም አብረው ተጣምረው እንኳን ቢኖሩ ሄርሜላ በትዳር ላይ ነው ያገባችው። ሌላ ደግሞ ያለመሄዷ ምን ዋስትና አለ እዚህ ጋር ነገሱ ያለመጎዳቱ? እና ለሁሉም ነገር ቆም ብለው ቢያስቡ ጥሩ ነው። ግን እዚህ ጋር አንድ የተገነዘብኩት ነገር አብርሃም ለብዙ ሰዎች መልካምነትን ሰርቷል። ጎበዝ ነው፣ ማሻላ ደስ ብሎኛል። ምክንያቱም ብዙ ዩቱበሮች በሱ እንዲታወቁ ነው። እንግዲህ የቡታጅራ ልጆች ብዛቱ በሱና የተንቢ ናቸው ብዙ ታዋቂ የሆኑት። ደስ ይላል። ምክንያቱም አንድ ሰው በአንድ ሰው መቀየር
እንዲቀየር ካደረገ የሆነ ትልቅነት ነው። አብርሃም እዛ ጋር የተናገረው ነገር ምንድን ነው? በእኔ አይደለም እናንተ የተቀየራችሁት፣ እናንተ እንደዚህ አይነት ነገር እንዲሰማችሁ አልፈልግም። ምክንያቱም እኔ ወደዚህ ሚዲያ አመጣኋችሁ፣ የእናንተ ጥረት የእናንተ ስራ ነው እዚህ ላይ እንድደርሱ ያደረጋችሁ። ምክንያቱም እኔ ምንም ያደረግኩት ነገር የለም። እኔ በቻልኩት መጠን የራሴ ትንሿን እውቀት ነው ያካፈልኩት። ነገም ዛሬም ደግሞ የምችለውን አደርጋለሁ እና ሁሌም ከጎናችሁ ነው ያለሁት፣ ከጎናችሁ ነኝ ነው ያለው። ይሄ ደስ የሚል አገላለጽ ነው። ምክንያቱም አንድ ሰው አለመታበዩ አሁን የነበርኩኝ እንደዚህ ያደረግኩላችሁ፣ እኔ ነበርኩኝ እንደዚህ እንድታድጉ በእኔ ምክንያት ነው አለማለቱ ራሱ ይሄ ትልቅነት ነው። አብርሃም በዚህ አክብሬዋለሁ። እንግዲህ እግዚአብሔር አምላክ ደግሞ እግዚአብሔር ያክብረው፣ ወደ ልቡ ይመልሰው ነው የምለው እና ውድ ቤተሰቦቼ እናንተ ትላላችሁ?